በማይሆን ሰዓት ይመጣው ነገር ያለው ከዚህ ቤት ይሻላል። የመቃብር ቦታ ላይ ያሉን አጽሞችን ወደ ቤትሽ እንደምታስመጪ ምን ማለት ነው? በፈጣሪ ምንድነው የምትለው አንተ? ለጆሮ ይሰቀጣታል የምትወራው ነገር ቦታው ይሸታል ምናምን የምታረገው ነገር በቃ ግርም ነገር ነው። ጠንቋይ ነሽ አይደለሽ? የምን ጠንቋይ? ያስፈራል እያረገች ያለችው ነገር ያጥንቶች እያነሳሽ ነው። ከዛ በኋላ ባላላየህም ማለት ትንሽ ግራ ያቀበ እንደማይው ልጅ ነሽና አሁን ውጣልኝ፣ በቃ ከቤት ውጣልኝ። ከዚህ በላይ እዚህ ቤት የምትቀመጥበት ምንም አይነት ስራተኛ ተቀመጭ ብዬሻለሁ። ውጣልኝ፣ በቃ ውጣልኝ። ሰውዬ ተረጋግተሽ ተቀመጭ ብዬሻለሁ። ተረጋግተሽ ተቀመጭ ብዬሻለሁ። ተረጋግተሽ ተቀመጭ ብዬሻለሁ። ነው ታሰሯል። ሰውዬውን ማሳሰር ፈልጋለሁ። ብዙ ነገሮች ስላንቺ እየሰማን ያለን ነው። ምንድነው የሰማው? እኔ ምን አገባኝ ታዲያ? እዚህ ቤት የሚደረጉ ነገሮች አሉ አይደል? ምንድነው የሚደረገው? ምክንያቱም ለማክሰስ አስፈላጊ ከሆነ እንደው ምን ራሴ ሄዳለሁ። ውጣልኝ፣ አሁን ተነስና ውጣልኝ በቃ። እሺ ተረጋጊ። ቆይ ከዛ ቤት መቶ እዚህ በግድ ካላንቺ ካላውቅ ምንም ረጋጋው ነገር የለም። ማዋራሽ ጉዳይ ስላለ ነው። ቆይ ችግር የለውም። ምንም ተወራኝ ነገር የለም። አትንካኝ ደግሞ ውጣልኝ በቃ። በቃ አምላክ ሰውዬ። ውድ ተመልካቾቻችን እቺን ግለሰብ እየተከታተልናት ነበርና ምን እያረገች እንደሆነ በጣም ግራ የሚያጋቡ ነገሮች እያረገች ነው። ከዚህ ቤት ስራሽን ያስተካክል። የባዕድ አምልኮ የሚከተሉ ሰዎች ናቸው። የ666 ዓመት እኔ እኮ አጥንቶቹን እኮ ሰብስበህ እዚህ መጣያ ቦታ ስለሌለ እንደዛ ለማለት ነው እንጂ እንደዛ አይደለም። በየመሃሉ ላይ ይር ካስቀምጥ ያለበለዚያ ምንም አይነት ፍሬ ልታገኝ አትችልም አላልሽኝም? እና በቃ ሁሉን እሷን ለማሳከም ሁሉን ነገር እኔ መስዋዕት ማድረግ ነበረብኝ። ያሉኝ ነገሮች በሙሉ ጭራሽ ደግሞ የመቃብር ቦታ ላይ የእርሻ ቦታ እንዲገነባ አዝሽ ሀብት የለኝም። በህግ አምላክ መጀመሪያም እዚህ አካባቢ ስመጣ የነበረው አንቺን ለመጠየቅ ነው። አውቀ ነገሮችን ማበላሸት ካልፈለክ በስተቀር ማንም ሰው ሊደርስባ አይችልም። የባሰ ሀዘኔን ግን እየቀሰቀስክ ባረከሽ። አይቅርታ ማለት እኔ ሀዘንሽን ለቀስቀስ ፈልጌ ወይም የድሮ ትውስታሽን ለመመለስ አይደለም። የደበቀሽው ነገር አለ እንዴ? ለምንድን ነው የምደብቀው? ካሜራውን ደግሞ አጥፉልኝ፣ ልቀቀኝ ወደዛ። ወዴትም አይጠፋም። እኔ አንድ ተራ ትንሽዬ ሸቀጣሹ ሱቅ ያለኝ ሴት ነኝ እያልኩ ስሚኝ፣ ተረጋጊ። ምንም ረጋጋው ነገር የለም። አንተን የምሰማበትም ምንም አይነት ነገር የለም። ውጣልኝ በቃ እኮ ተረጋጊ። አንቺን ማውራት የምፈልገው ጉዳይ እኔ ላውራህ አልፈልግም። እኔ በኩል ግን አልከሰውም። ምናልባት ሊሻሻል ይችላል እኮ ማን ያውቃል? ተው እንደዚህ ይሄን ሌባ ይሻሻል ይችላል ማለት መሻሻሉ ብቻ ሳይሆን መማሪያ ደግሞ ያስፈልጋል አይደል? አንቺ ቆይኛ ባንኖርስ እኔ እንጃ ብቻ እኔ ሌባ ገብቷል ብዬ ለማመንም እየከበደኝ ነው። እስከዛሬ ገጥሞኝ አያውቅም እንደዚህ አይነት ነገር። ረጅም ጊዜ ነው አሁን እዚህ ቤት ግን ምን ያህል ጊዜ ሆነሽ? በጣም ቆየው ወደ 20 ዓመት እየተጠጋው ነው አሁንም እዚህ ቤት። አዎ ማለት ከዛ ጊዜ ጀምሮ ብቻሽ ነው የምትኖረው የነበረው 20 ዓመት ሙሉ? አዎ ብቻዬን ነው ማለት ትንሽ ግራ ያገባ እንደማይው ልጅ ነሽና 20 ዓመት ያህል ከሆነ ኦሬዲ በልጅነት ድምሽ ነው እዚህ የመጣሽው ማለት ነው? አዎ ያው ከልጅነት ጀምሮ ራሴን በራሴ ሳስተዳድር ነበር። ማለት እንዴት ቤተሰቦች ተጣልተሽ ነው? ቤተሰቦች ሻርፎብሽ ነው? ምንድነው? አይ አይደለም፣ ይሄን ያለ አቅም አልነበራቸውም እና እነሱ ላይ ጫና ከመሆንም እዚህ መጥቶ ራስ ላይ መስራት ይሻላል ብዬ ስላሰብኩ ነው። ያው ምን በልጅነትሽ በጣም በልጅነትሽ ነው በጻነት ድምሽ ነው የመጣሽው? አዎ ልጁኝ ነው የመጣሁት። ግን ያው ብዙም አልከበደኝም፣ እዚህ ብዙም አይከብድም። ብቻ አሁን እየኖርኩ ነው። እኔ ማቀው ብቸኛ ነገር እየኖርኩ ነው። እሱ ደግሞ ደስ ይለኛል በቃ። ከጨረስክ ግን ውጣልኝ እባክህ። ችግር የለውም። አይ ይኸውልሽ አሁን እኮ ፖሊሶቹ ጠይቁኛል እዛና እኔ አሳስረዋለሁ። ሰውዬውን ማሳሰር እፈልጋለሁ። ምን ሊሻሻል ይችላል እኮ አንተ እኮ ሊሻሻል ይችላል እኮ ገባኝ እኮ እኔ ክፉ አልሆንኩም። ግን ይሄ ሰውዬ ደግሞ መማር አለበት ገባሽ? ነገም ሌላ ቤት ሄዶ ደግሞ ይዘርፋል። ያ ነገር እንዳያደርግ ደግሞ ያለኝ አማራጭ ይሄን ሰውዬ ለማስተማር መሞከር ነው። ማስተካከል ይቻላል እኮ። አይ በምክር አይሆኑም እንደዚህ አይነት ጉዳዮች በምክር አይሆኑም። ስለዚህ በቃ እሺ እንደዛ ከሆነ እንደፈለጋችሁ አድርጉ፣ ብቻ ግን ውጡልኝ አሁን። ኖ አይ የተወሰነ ጥያቄ ልጠይቅሽ። ፖሊሶቹ ሲጠይቁኝ እንድናገር እኮ ነው። ከዚህ የዘለለ ሀብት አላት ወይ የምንፈልገው ነው የገባው? ሀብት የለኝም ግን ሊዋሻላ ሌባው ሊዋሽ ስለሚችል ያለናት ሀብት የለኝም ማን ነገር። ታዲያ ምን ከሌለሽ ለምን ገባ እዚህ? እኔ ምን አውቃለሁ እንግዲህ የምንፈልገው የደበቀሽው ነገር አለ እንዴ? ለምንድን ነው የምደብቀው? ማለት ማዕድኖች፣ ገንዘብ። እኔ አንድ ተራ ትንሽዬ ሸቀጣሹ ሱቅ ያለኝ ሴት ነኝ እያልኩ ስለ ማዕድን ታወራኛለህ ጭራሽ። እኮ ሸቀጣ ሱቅ እንዳለሽማ እየነገርሽኝ ነው። ነገር ግን ምን ማለት ነው? አይደለም ምን ማለት ነው? ምን ለማለት ፈልገህ ነው? እንዴት ከአንድ በጣም ካናሳ ገቢ ካለው ሰው እንደዚህ አይነት ጥያቄ የምትጠይቀው ምን ለማለት ነው? እኮ እንዴ ገቢሽ እኮ አይደለም። ምናልባት በቤተሰብ ውርስ ሊኖር ይችላል ወይ ደግሞ ትዳር የምትይዥ ነገር ከሆነ ቀለበት ይኖረዋል እና ብዙ ነገሮች አሉ። ቤተሰቦቼ አቅመ ደካማ ስለሆኑ መሰለኝ እኔ በልጅነት የወጣሁት እንኳን ለኔ የሚያወርሱት ምናምን ነገር ሊኖራቸው ይቅርና
ምንም አይነት ገንዘብ ነክ ነገር የለኝም። የምሰማ ከሆነ ከተግባባን እየነገርኩ ነው። ምንም አይነት ገንዘብ ነክ ነገር የለኝም። በቃ ከዚህ በህይወት አሉ ቤተሰቦች? አሁን ላይ የሉ። ምን ያህል ጊዜ ሆናቸው ከሞቱ? 10 ዓመት እያለ 10 ዓመት። ሁሉም ነገር በጣም በልጅነትሽ ነው ያጣሹ ማለት ቤተሰቦችሽን ያጣሹ፣ ከቤተሰቦችሽ ጋር የነበረሽ ኑሮ ምናምን ሁሉም በጠቅላላ በልጅነትሽ ነው ያጣሹ። ያው እንግዲህ ሁሉም በፈጣሪ ፍቃድ ነው የሚሆነው። እሱ ደግሞ እንዲሆን ፈልጓል። በቃ ሆነ። የባሰ ሀዘኔን ግን እየቀሰቀስክ ባረርሽ። ይቅርታ ማለት እኔ ሀዘንሽን ለመቀስቀስ ፈልጌ ወይም የድሮ ትውስታሽን ለመመለስ አይደለም። ማለት እንዳልኩሽ ፖሊሶቹ ሲጠይቁኝ በኋላ ምን ልመልስ እችላለሁ? ስላንቺ በቂ ነገር ስለኔ ምን ስለኔ የህይወት መስመር መክሰስ ስለፈለኩኝ ነው እኮ ይሄን ግለሰብ ገባሽ አይደል? ሲሰርቅ አግኝቻለሁ ብለህ መክሰስ ነው አይደል? አይ ምን ሲሰርቅ አገኘው ሲባል ምንም አልሰረኩኝም። በዛ ላይ አንተ ማን ብለው ቢጠይቁኝ እዚህ ቤት እንደሆንኩ ምናምን መናገር ስለፈለኩኝ ነው። አይ ነካታለሁ እኮ ቅርብ ነኝ። ምክንያቱም ለመክሰስ አስፈላጊ ከሆነ እንደው ምን ራሴ ሄዳለሁ። ወጣልኝ አሁን ተነስ እናውጣልኝ ባክህ። እሺ ተረጋጊ። ቆይ በዛ ቤት መቶ እዚህ በግድ ካላንቺ ካላውቅ ምንም ረጋጋው ነገር ማዋራሽ ጉዳይ ስላለ ነው። ቆይ ችግር የለውም። አንቺ ማዋራት የምትፈልገው ጉዳይ ስላለ ነው። ቆይ ተረጋጊ። ስሚኝ ተረጋጊ። ምንም ረጋጋው ነገር የለም። አንተን የምሰማበትም ምንም አይነት ነገር የለም። ውጣልኝ በቃ እኮ ተረጋጊ። አንቺ ማዋራት የምፈልገው ጉዳይ ስላለ እኔ ላውራህ አልፈልግም እንዴ በገንዘብ ቤቴ ድንገት አንቺ መጠየቅ የምፈልገው ነገር ስላለ ነው። ጀመረ ምንም መመለስ አልፈልግም። አለመመለስ መብቴ ነው። ውጣልኝ ከቤቴ በህግ አምላክ ውጣልኝ። መጀመሪያም እዚህ አካባቢ ስመጣ የነበረው አንቺን ለመጠየቅ ነው። ጭራሽ እኔ እኮ ተቀኝ ውጣልኝ ነው በቃ ውጣልኝ። ውጣልኝ ተረጋጊ። ምንም ረጋጋው ነገር የለም። ውጣልኝ። እናም የመጣሁት አንቺን ለማዋራት ስለፈለኩኝ ነው አልኩ። ካሜራውን ደግሞ አጥፉልኝ። ልቀቀኝ ወደዛ። ወዴትም አይጠፋም። ውጡልኝ፣ ውጡልኝ፣ በቃ ውጡልኝ። አንቺን ለመጠየቅ ፈልጌ ነው የመጣሁት። እንዴ ልቀቀኝ። እንዴ ጭራሽ እየገፈተርከኝ ነው በገንዘብ ቤቴ። ልቀቀኝ እባክህ ወደዛ። እንዴ ምን ማለት ነው? ስርዓት የሚባል ነገር የላችሁም እንዴ? ስሚኝ፣ አንቺን ለጠይቅ ነው ሲጀመር የመጣሁት። ምንድነው የምትጠይቀኝ? እዚህ አካባቢ ስመጣ እዚህ አካባቢ የተከራዩበት ምክንያት አንቺን ፈልጌ ነው። እኔ ለምንድን ነው የምትፈልገኝ? አላውቅህ፣ አታውቀኝ። አንቺ አታውቂኝም፣ እኔ ግን አውቅሻለሁ። እንዳኔ ምን አገባኝ? በቃ ስምሽን እኮ ነገርኩሽ። ስም እኮ እዚህ ጋር ተጠይቆ የምትታወቅ ይችላል። አይመለከተኝም። በቃ ውጣልኝ። አልወጣም። እሺ ሌባዎቹ እናንተ ናችሁ። የምፈልጉትን ሙሳጥና ውጡልኝ። እሺ በቃ ሌባ ምናምን ያልኩሽም እዚህ ቤት የገባ ነገር ስላለ ነው ዝም ብዬ የገባሁት። እንዳጋጣሚም ቁልፍ አግኝተን ነው የገባነው እኮ። ቁልፉን ከየት ያገኛችሁት? የቤቴን ቁልፍ ከየት ያገኛችሁት? ሌቦቹ እናንተ ራሳችሁ ናችሁ። በቃ ስርዓትሽ ተቀመጭ ይችላል። ተመለከታለሁ እንደው ልቀቀኝ፣ ወደዛ ልቀቀኝ። ለምንድን ነው እንደዚህ የምታደርገኝ? ስርዓትሽ ተቀመጭ። ጭራሽ ልደበድበኝ ነው እንዴ? ብዙ ነገር ላደርግ እችላለሁ ከዚህ በላይ። ሰውዬ አማልኝ አይደለ? አርፈሽ ስርዓትሽ ተቀመጭ። በቃ ሲጀመር ምን ማለት ነው? አርፈሽ ስርዓትሽ ተቀመጭ ብዬሻለሁ። ስሚ ምን ማለት ነው? ሰው ቤት መጥቶ እንደዚህ ብዙ ነገሮች ስላንቺ እየሰማን ያለ ነው። ምንድነው የሰማው? እኔ ምን አገባኝ ታዲያ? እዚህ ቤት የሚደረጉ ነገሮች አሉ አይደል? ምንድነው የሚደረገው? ስሚ እዚህ ቤት እኛም የመጣ ነው የተደበቀ ነገር አለ ብለ ፈልገን የመጣ ነው። የተደበቀ ነገር እንዳለ ሰምተን ነው። እዚህ ቤት ውስጥ የደበቅሽው ያስቀመጥሽው ነገር እንዳለ ሰምተን ነው የመጣ ነው። ማለት አልገባኝም። ምንም ነው እየገባኝ ያልሆነው የምታወራው ነገር። እዚህ አካባቢ ቅርብ ለዛውም ቅርብ የሆነ የመቃብር ቦታ ላይ ያሉን አጽሞችን ወደ ቤትሽ እንደምታስመጪ ምን ማለት ነው? በፈጣሪ ስም ምንድነው የምትለው አንተ? ለጆሮ ይሰቀጥታል የምትለው ነገር ስታረጊው አይሰቀጥሽም? ምን ማለት ነው? ሰሚው ግን ይሰቀጥሻል ከሌላ ሰው አይደለ? እኮ ሰው እኮ ነኝ እኔ። እንዴት ነው እንደዚህ የምታስበው? ሰው ነሽ? አዎ ሰው ልትሆኚ ትችያለሽ። ምን ሆነህ ነው? በፈጣሪ ስም ምን አይነት ነገር ነው የምትሰራው? ምን አይነት ስራ ነው የምትሰሩ በሬሳዎቹ? እንዴ አንተ እንደዚህ አትበለኝ፣ ይዘገንነኛል። ሲጀመር እኔ ዘገነንሽ እንዴ? እንዴ በጣም የሚያስጠላ ነገር ነው። እንዴት እንደዚህ ታወራለህ? በሬሳዎቹ ምንድነው የምትሰሪው? የምን ሬሳ? አንተ ሰውዬ ጤነኛ አይደለ? ችግር አለብህ? ቆይ በሽተኛ ናችሁ? ምንድነው? አልገባኝም እኮ በሬሳዎቹ በሳጥኖቹ በሚመጡት ነገሮች ምንድነው ሬሳ? የምን ትናንት የተቀበረ ዛሬ ሲታይ የለም። ማን ወሰደው? የሽው አገባኝ። ማን ያለው? ማንም እንደዚህ ምን እንደሆነ ጭራሽ ደግሞ የመቃብር ቦታ ላይ የእርሻ ቦታ እንዲገነባ አዘዝሽ፣ አስገነባሽ። የእርሻ ቦታ አሰራሽ የመቃብር ቦታው አካባቢ ላይ። ሰውዬ እናንተ ችግር አለባችሁ፣ በሽተኛ ናችሁ። ነይ ስርዓት ያለብኝ ልቀቀኝ። ስርዓት ያዥና ተቀመጥልሻለሁ። ልቀቀኝ። ምንድነው የምታደርገኝ? በቃ ሄዳለሁ። ወዴት ነው የምትሄጂው? በቃ እየጨነቀኝ ነው የምታወሩት ነገር። እናንተ ጤነኛ መስሉኝም። ቤቱን ከፈለጋችሁ ውሰዱት። በቃ እኔ ልሂድበት። ሰላም ሁን ብቻ ነው የምፈልገው። ምንድነው ተደረሰብሽ? ስሚ
እዚህ ጋር ቀልዶ ጨዋታ ፈልገን አይደለም የመጣ ነው። እኔ እየጨነቀኝ ነው ሲጀምር የምታወሩት ነገር። ጨነቀሽ? አዎ ጨነቀኝ። ገና ከዚህ በላይ ጨንቅሻል። ለምንድን ነው በቃ አታውቁኝ እንደዚህ አይነት ነገር አትጮህብኝ ደግሞ። እየሰማሽኝ ነው አይደለ? የት ነው የምታረጋቸው አጽሞቹን? ለምን አገልግሎት ነው የምታወያቸው? ሲጀምር ለምንድን ነው እንደሱ ተጠግተህ የምታወራኝ? ለምን አገልግሎት ነው የምታወያቸው? ስለዚህ ምናምን ደግሞ እያወራህ ነው፣ በዛ ላይ እያስፈራራኸኝ ነው። ፈራሽ? ለሊት ላይ ሄደሽ ግን ቆፍረሽ ለሊት በጠዋት እንኳን ወጥቼ አላቅም፣ እንኳን ለሊት አምሽቼ ገብቼ እንኳን አላቅም። እንዴ እኔ እንደዚህ ነገር አፈራለሁ ሲጀመር። ቤትሽ ታመሽና ከዛ ለሊት 9 ሰዓት ላይ ሄደሽ ደግሞ እንደዚህ አትበለኝ ሲጀመር። እኔ እንደዚህ ነገር በጣም ነው የሚጨንቀኝ። አደጋግመው ጆሮዬ ጋር ሆነ ላይ የተቀበረ አጽም ሬሳ እያመጣሽ የት እንደምከምር ይኸውልህ ሰውዬ ተሳስተህ ይሆናል አላቅም፣ ብቻ ጤነኛም እየመሰልከኝ አይደለም። ግን እኔ እንደዚህ አትበለኝ፣ በቃ እየፈራሁ ነው በጣም። እንደዚህ አይነት ስራ ለምን ተግባር እንዴ? እኔ ያልሰራም እንደዚህ አይነት ስራ በግድ ስሪ ነው እንዴ? ስሚኝ፣ እርሻ ቦታ ለምን ተገነባሽ? የምን እርሻ? እኔ ምንም ማውቀው ነገር የለም። አንቺ ያስገነባሽው የእርሻ ቦታ ጭራሽ ደግሞ እኔ በምን አቅሜ ነው የእርሻ ቦታ ጭራሽ ሰራተኛ ለመቅጠርም ደረስኩ። አንድ ግለሰብ ቀጥረሻል ሰራተኛ። ይኸውልህ ሰውዬ፣ ስለዚህ በቃ ሰው ተሳስተሃል እባክህ። ይሄ እንደዚህ አይነት ነገር አሁን ምንም ሊኖር አይችልም። ግን ከሆነ ድሃ የሆኑ ግለሰቦችን በገንዘብ እያታለልሽ እየደለልሽ ብዙ ስራ እያሰራሽ ነው ያለሽ። የምን እንዴ? አንዴ ሂዱ እኔ ሀብታም ነው እንደሚመስለው፣ አንዴ ሬሳውን አዝዱ ትላለች፣ አንዴ የሆነ ነገር ታደርጊያለሽ። ሲጀምር በቃ ሬሳ ምናምን እያልክ አደጋግምብኝ እባክህን። በቃ እኔ ፈጣሪ በሚያውቀው እየፈራው ነው። ምን አይነት ነገር ነው? አዎ በቃ እንደዚህ አይነት ነገር አትበለኝ። ሰው ተሳስተ በቃ እንደዚህ አይነት ነገር ሲጀመር ሰው ሆኖ ሊያደርግ የሚችል ሰው የለም። ግን ደግሞ ከሆነ ምናልባት ከሆነ ሰው ተሳስተሃል፣ በቃ ውጣልኝ። ያን ሰው ሂድና ፈልግ፣ እኔን ተውኝ፣ በቃ ልኑርበት። ኖሪበት። አዎ በቃ አትረብሸኝ። ትሰሚኛለሽ? እዚህ ጋር ቀልድ ወይ ጨዋታ ይዘን አይደለም የመጣው እኮ። እኔም ቀልድ ወይም ጨዋታ አልፈልግም። ምንም አይነት ነገር አልፈልግም ከናንተ ጋር፣ ምንም አይነት ወሬም አልፈልግም። ጠንቋይ ነሽ አይደለሽ? የምን ጠንቋይ? ፈጣሪ ቅር ይበል። ምን ማለት ነው? እንደዚህ አይነት ስራዎችን ሰራለሽ አሰሪ እንዴ? እኔ እንደዚህ አይነት ስራ ሲጀምር ቤትሽ አንድም ሰው መጥቶ አያውቅም። አንድ ቀንም ቀን ላይ ተከፍቶ አያውቅም። ቤት አሁን ራሱ በግድ እንደዛ ነሽ ብለህ ልታሳምነኝ ከመጣሽ 3 ዓመት አካባቢ ሆኖሻል። እዚህ አካባቢ ከመጣሽ 20 ዓመት ያልሽውን እዛው የምትዋሽበት ልጅ ትዋሻለሽ። እዚህ አካባቢ ከመጣሽ 3 ዓመት ሆኖሻል። በቃ ሰው ተሳስተሃል። ሌላ የሾርት ሁሌ 4 ዓመት ሲሞላሽ ሰፈር ትቀይራለሽ። ይኸውልህ በቃ እኔን አይደለም ሌላ ሰው ተሳስተሃል። ከመጣሽ 4 ዓመት ሲሞላሽ ትወጫለሽ። ሌላ ቤት ደግሞ ትሄጂና ልክ 4 ዓመት ኖረሽ ትሄጃለሽ። ሁሌ የገባሽበት ቤት ሰው ተሳስተሃል እያልኩ ነው። በቃ እንዴ በዛ ላይ አከራዮችሽ አንድም ቀን የቤት ኪራይ ስትሰጫቸው መልሰው ኪሳቸውን ሲፈትሹ እንደሌለ፣ አንድ ቀን በቆይቶላቸው እንደማያውቅ። ይሄ የራሳቸው ችግር ነው። ከጣሉት ነው የምላርግ። ከዛ በኋላ ኪሳቸው ውስጥ ይገባል። ከዛ በኋላ ግን ከጣሉት ነው የምላርግ። ምን ማለት ነው? እኔ ኪሴ ውስጥ አወጣቻሉ ደግሞ ትሰጫቸዋለሽ። ከዛ በኋላ መልሰሽ ደግሞ ትወስጂባቸዋለሽ። እንዴት ነው የምወስደው? እኔ እያዩኝ ነው አይደል? እያዩኝ ነው የምሰጣቸው አይደል? እሱን ስደበድብሽ ትነግሪኛለሽ። እውነታውን እንዳትነካኝ ሰውዬ፣ በህግ አምላክ እጮሃለሁ። እንዳትነካኝ። እስኪ ለምንድን ነው የምጮኸው? ትወጣልኛለህ ከቤቴ ሲጀመር። ለምንድን ነው የማትወጣው? አልወጣም። መውጣት ስለማልችል አልወጣም። ስወጣም ደግሞ አንቺን ለህግ አካል ይዤ ለመሄድ ነው። ምን አድርጌ ነው እኔ ለህግ አካል ምናምን? ምን ማለት ነው? ሬሳዎቹን በስንት ነው የምትሸጫቸው? ለማን ነው የምትሸጫቸው? እስኪ ንገሪኝ። የሚቀበሩትን ሬሳዎች በስንት ብር ነው የምትሸጫቸው? ሬሳ ይሸጣል እንዴ? አንቺ ልጠይቅሽ እንጂ እኛ ሽጠናል። እየገባኝ አይደለም እኮ የምትለው ነገር እኮ እየገባኝ አይደለም። አይገባሽም አይደል? እየገባኝ አይደለም። አዝናለሁ። የሰራሹማ እንዴት ይገባሻል? ምንድነው የሰራሁት? ምንም የሰራሁት ነገር የለም እንዴ ሰውዬ፣ ተሳስተሃል እያልኩህ ነው። ስለዚህ አንድ ግለሰብ አልቀጠርሽም የመቃብር አካባቢው እንዲያጸዳ፣ ከዛ በኋላ መቆፈር አለመቆፈራቸውን ዛሬ ማንገባ። ጭራሽ ደግሞ ሰራተኛ የመቅጠር አቅም ያለኝ ሴት አረከኝ። አይ አመሰግናለሁ እኮ ለሰጠኸኝ ክብር እኮ አመሰግናለሁ። ግን እኔ አይደለሁም፣ ተሳስተሃል በቃ። ስለዚህ አንቺ ምንም አይነት ስራ አሰሪኝ ነገርኩህ። እስኪ አስገቡልሽ። ምንድነው የሚያስገቡልህ እኮ? አስገቡት። ምንድነው ያስገቡት? አስገቡት። ግፉ እንዴ! እሺ ምንድነው? ምን እየተካሄደ ነው? ታውቂው? እሱን አታውቂውም? ምን እያደረክ ነው?
ያትጩይብኝ ራሱ ነው የደረሰብኝ። ምን ማለት ነው ራሱ ነው የደረሰብኝ? ራሱ ነው የደረሰብኝ። ያትጩይ አውቀ ነገሮችን ማበላሸት ካልፈለክ በስተቀር ማንም ሰው ሊደርስብህ አይችልም። ያበላሹኝ አይደለም ራሱ ነው ስራ እየሰራሁ ባለሁበት ሰዓት የመጣው። ምን ስራ እየሰራ ነው? በቃ እኔ ለምንድን ነገሮችን ታበላሻለህ? እንደዚህ ታበላሻለህ፣ እንደዚህ ትሆናለህ የምትይው ምንድን ነው ማለት? እንደዛ የሚል ነገር አልወጣኝም። አሁን እያልሽው ነበር አትተባተቢ መስሉህ ነው። ተሳስተ እንዴት ነው እንደዛ የምለው? ሲጀመር እኔ የሰፈር ሰው ነው አውቀዋለሁ እንጂ ሌላ ስለ ስራ እያወራሽ አሁን ደግሞ መልስሽ ስለ ሰፈር ታወራለሽ። ሶስት አራት ቃል አታውሪ። ምንም አይነት ስራ እኮ አላወራሁም። ምን ሆነ ነው እኮ አንዴ እንዴት አመለጥክ? እንዴት እንደዚህ ሆንክ? እንዴት አሲያስከን? አይ ማለት ታበላሻለህ። እኔ ያው ይሄን ያልተውቅ የለንም ነበረ እና ድንገት ዛሬ ቤቴ ሲመጣ ደነገጥኩኝ እንደናንተ ማለት ነው እንጂ ሌላ ምንም አይነት ነገር የለም። ግን አሁን ከቤቴ ውጡልኝ፣ ሁላችሁም ውጡልኝ። በቃ ለምንድን ነው? እሺ እኔ ልውጣላችሁ? ለኔ ነገርከኝ ነገር በጠቅላላ ነገራት። ላንተ ነግሬሃለሁ። ምንድን ነው የሚነግረኝ? አልገባኝም። ምን ነገራት? ለኛ ነገርከኝ በጠቅላላ ነገራት። አማለንተ ምንድን ነው የምነግረኝ? ለኔ ነገርከኝ ነገር በጠቅላላ ነገራት። እኔ መስማት ታውቃለች። ምን ኑሮ እንዴት እንደመጣ ምን አርጋ ምን አስደረጋ ምን አርግ እንዳለች ነገር እሱም ሰው ተሳስቶ ይሆናል። እንዳታ ምናልባት እኔ አላውቅም ስለምትሉ ነገር ምንም እየገባኝ አይደለም። ቁልፉን ማን እንደሰጠኝ ታውቂያለሽ? ይኸው እሱ ነው የሰጠኝ። እሱ በስጠኝ ቁልፍ ነው ከፍቼ የገባሁት እኮ። አብራችሁ ልዘርፉ ነበረ። ቤቴን ደረስኩባችሁ። ቁልፉን እንኳን ሰጠሽ አታውቂውም? እሱን እኔ የሰፈር ሰው ነው ይሄን ያህል ቁልፍ መስጠት የሚያደርስ ሰራተኛ አይደለም። እኔ ሰራተኛ የመቅጠር አቅም የለኝም አልኩ፣ ነገርኩህ እኮ። ሰራተኛ የመቅጠር አቅም የለሽም፣ ነገር ግን ይሄንን ግለሰብ ቀጠርሽ። እንዴት ነው መቀጥረው? አቅም የለኝም እያልኩ አሰማም እንዴ? የምፈልገውን ብቻ ነው የምሰማው። አቅም የለኝም አትበይ። የምትሰራትን ስራ በጠቅላላ አውቃለሁ። እኔ ምንም አይነት ስራ እየሰራሁ አይደለም። በመቶ ሺህ በሚሊዮን የሚቆጠሩ ገንዘቦች እንደወሰድሽ አውቃለሁ። አሁን ደግሞ በጣም ሚሊዮነር አደረግኝ። ውለታ እየበዛብኝ ነው። ግን አሁን ውጣልኝ፣ በቃ ከቤቴ ውጣልኝ። ከዚህ በላይ እዚህ ቤት የምትቀመጥበት ምንም አይነት ስራ ተቀመጭ ብዬሻለሁ። ውጣልኝ፣ በቃ አልኩ፣ ውጣልኝ። ሰውዬ ተረጋግተሽ ተቀመጭ ብዬሻለሁ። ተረጋግተሽ ተቀመጭ ብዬሻለሁ። ተረጋግተሽ ተቀመጭ ብዬሻለሁ። ለምንድን ነው የምትሟተው? ገና ከዚህ በላይ ያስ ምንድነው ስርዓት የሚይዘው? ዝም አርፈሽ ስርዓትሽን ተቀምጠሽ ቁጭ በይ ብዬሻለሁ። እኛን ለማስወጣት ምንም ነገር ለማድረግ አትሞክሪ። ሰምኛለሽ አይደል? ድጋሚ እጅህን እንዳታነሳ። ከዚህም በላይ ላደርግ እችላለሁ። እንዴ ማን ስለሆንክ አንተ? ግሩም ስለሆንኩኝ። እሺ ገባሽ አይደለ? ምን ማለት ነው? ዝም ብሎ መጥቶ እንደዚህ ሰው ላይ መርማሪ ጋዜጠኛ ስለሆንኩ እያንዳንዱን የምትወጪውን የምትገቢውን የምትራመጁን ጭምር ስለማውቅ እና እኔ ምን አገባኝ? እሱን ስላወቅህ እኔን መምታት ግን ትችላለህ ማለት አይደለም። ሰው እንዴት ዝም ብሎ ሰውን ይመታል? የምትሰራቸው ስራዎች ማስመታት ብቻ አይደለም ሌላም ነገር ያስደርጋሉ። ምንም የምሰራው ነገር የለም እኮ ሰውዬ። ወይ ይወቅ መጀመሪያ። የምትሰሩ ምንም ነገር የለም አይደል? ነግሬሃለሁ። 10 ያጠይቀኝ። ሰምኛለሽ? እንግዲህ ነገሮችን በጸባይ እንድትናገሪ በጸባይ ነገሮችን እንድታስተካኪ በጣም ብዙ ጥረት እያደረኩ በጣም እየሞከርኩኝ ነው ያለሁት። አይ አልናገርም ነገሮችን በጸባይ አላወጣም የምትይ ከሆነ እንግዲህ ሲጀመር ምንም አይነት ነገር የለም። ይኸው ንገራት እስኪ ምንድን ነው ያደረገችልህ? ያስደረገችልህ ነገር ሁሉንም ነገር እኮ ነገር ያለኝ አይደል? እኮ እሷ ፊት ተናገር ነው እያልኩ ያለሁት። እሷ ፊት ደግሞ ተናገር እኮ አስፈላጊ ነው ድጋሚ ማውራት። ሁሉንም ነገር እኮ ታውቃለች አይደል? እሷ ፊት ተናገር እያልኩ ነው። በቃ ሁሉንም ነገር ታውቃለች። ምን እንደነገር ነው የምፈልገው? ቃል እኮ ታውቃለች። ንገራታ። መደጋገም ነገር አስፈለገ? አላደረገችም። አውቀህ ነው እዚህ ድረስ ይዘን የመጣኸው? ነው አይደለም? መደጋገም ምን አስፈለገ? ይሄን እኮ ምንም የተረጋገጠ ያረጋገጣችሁ ነገር እኮ የለም አይደል? ምንድነው ነው ብቻ ነገሮችን ተደማጭ ነው ከርሻለሽ። ምንም የሚያረኩት ነገር የለም እያለች ነው ያለው። ይኸውልህ እኔ እናንተ አንተዋወቅም። ምን ማለት ነው አንተዋወቅም ማለት? አንቺ እኔን አታውቂኝም? እኔ አላውቅም። ይቅርታ። ምን መሸምጠጥሽ ነው? ገና የቤቴን ቁልፍ ከየት እንዳመጣ ወተን የምንጨርሰው ነገር ይሆናል። እሺ ስለዚህ እኔን እዛ መቃብሩ ቦታ ጋር እርሻ እንድጀምር ምናምን ነገር ምንም ነገር አልነገርሽ። ምንድነው የሚያወራው? ምንድነው? ቆይ አለማችሁ አልገባኝም። አንቺ የምርሽን ነው? ለነገሩ ብዙም የሚገርም ነገር አይደለም እንደዚህ ማለት ሲጀመር እንዴ ምን ያረክ ነው? ምንድነው የምትሉት? ያሟችኋል ሁላችሁ። ተናገር። አሁን ያረጋችን ያስደረገችን አንቺ ስሚ፣ እኔ ከምኖርበት ቦታ መጥቼ አንቺን አይደል ቀጥታ ያናገርኩሽ? ያለሁበትን ነገር እንዳለ ስነግርሽ ምንድን ነበር ያልሽ? እርሻው ቦታ ጋር ሂድና ከጫፉ ላይ አጀምር አላልሽኝም? ስማኝ፣ ዘመንሽ እኮ ሰማ ተናገር። ስለምን እንደሚያወራም እየገባኝ አይደለም። ምናልባት ጤናው ተዛብቶ ምናምን ሊሆን ይችላል። ጤነኛ ነው። ምንም ዛባ ነገር የለም። እኔ እየመሰለኝ አይደለማ።
ስላንቺ አውቃለሁ ብሎ የሚያወራው ነገር ምንም እየገባኝ አይደለም እኮ ስላንቺ አውቃለሁ አለሽ ስለዚህ ልክ አይደለም ወይ ልክ ነህ ነው የሚባለው እኮ ልክ አይደለም እንደዚህ አይነት እሺ ቀጥል ከዛ እሺ ምን ያልኩ ማስመሰል እኮ ያስፈልግም በቃ ምንም ነገር አሁን ቤት ከዚህ በኋላ ምንም ደብቀሽ ምንም የምታመጪው ነገር የለም ቆይ ታውቃቸዋለህ በቃ ሁሉንም ነገር ነግሬያቸዋለሁ እየሰራው ነበር የመጡት ምንም በማላቀበት ነው ሲጀመር ጥበቃ ቅጠር እየተባልሽ ነበር ሲጀመር አውቀን የሆነ ተውቅ እንጃ አውቃችሁ ነው ከማን ጋር ነው ተውቅ ያለኝ ሁለታችሁ እናንተ ያ እነዛ ጋር የተሳሳባችሁ ሰዎች እና ከዚህ ስላንቺ ብዙ ነገር እኮ አጣርቻለሁ እሱ ስለነገረኝ ብቻ እዚህ ጋር መጥቼ ወንጀለኛ ነሽ ልልሽ አልችልም ገባሽ ማጣራት ባለብኝ መልኩ ግን አጣርቻለሁ እሺ ምንድነው የምታጣራው በጣም ብዙ ነገር አጣርቻለሁ እኮ ምንድነው ስላንቺ ስራ ምን እንደምትሰሪ በምን እንደምትተዳደሪ ምንድነው ጠንቋይ ነሽ የሰዎችን ገንዘብ መብላት ነው አንቺ ስራ የሰዎችን ገንዘብ መብላት አትበል ሰዎች ይመጣሉ ከዛ በኋላ ሰባላ አላየህም መጥተው ይሄን ግለሰብ መቃብር ቦታ ጭራሽ የእርሻ ስፍራ እንዲገነባ ያደረግሽ ግለሰብ ነሽ እና ታዲያ ለምን የሥራ ዕድል ስለሰጠው ለምን የሥራ ዕድል መስጠትሽ አይደለም ለምን መቃብር ቦታ የሞተ ሰው ሬሳ የሚተቀበርበት እንጂ አይደለም እንደዛ ሳይሆን እኔን ዝም ብለህ ከምታስጨንቀኝ እሷን ጠይቃት ይልቅ ሬሳ ምናምን ነገር እያልከኝ ሬሳ ምንም እኔ ስለ ሬሳ እንዳትጠይቀኝ ድጋሚ እንዳታነሳብኝ ራሱ የሸወርሽ ነው ያለሽው ምንም እየሸወርኩ አይደለም ግን ስለ ሬሳ ድጋሚ መስማትም አልፈልግም ለምን በቃ እኔ አልወድም እንደዛ አይነት ነገር እንዴ ይፈራለሁ በቃ ሰምኛለሽ ፈራው ይሄን ሁሉ ስራ እየሰራሽ እፈራለሁ ብትይ ማንም ምንም ያምንሽ አይነት እኮ መጥፎ ስራ እኮ አልሰራሽም የቱ ጋር ነው መጥፎነቱ እሺ ንገረኝ እስቲ መቃብር ያስወጡ መሸጥ መጥፎነት ነው እንደዛ አይነት ነገር እኮ አልኩ እንደዛ አይነት ነገር እኔ ሰርቼም አርጌም አስቤው ራሱ አርገሻል ያው ተናዘዘ ሁሉም ነገር ካንዴም ብዙ ጊዜ አይቶሻል ምን ሳረግ ነው ይሄን እኔ ምንም ስታረጋዩ አላልኩኝ ምንም ማቆ ነገር የለም እኔ ተባልኩ አይደል እንዴ ዝም በል ምንድነው ዝም ብለው እየተጠየቅ ዝም ወይ ወቅና ሁሉም እውነታ ተናግራለሽ ነገሩና እንዴ በቃ ሲሰሩ የነበሩትን በጠቅላላ ተናዟል ይልሽ በቃ አንቺ ደግሞ በእናትህ እመኝና የመጣው ይምጣ ምንም ነው በቃ ሁሉንም ነገር እንዴ ስለምንድን ነው ሁሉም ነገር ስለምን እንደሚር ተናገር እኔ ስለ ሬሳ አውቃለሁ እኔ ስለ ሬሳ አውቃለሁ ሌላ ማንንም ሰው ላቀይ ይችላል ልታቂ ትቻለሽ ብቻ ተብሎ ግን ሰው እንደዛ ይባላል ሌላ ማንንም ሰው ያውቅም ያን ቦታ የመራሽኝ እንኳን አንቺ ነሽ እኔ መራውክ መሪቱን እንጂ መቃብር መርቻለሁ እንዴ እሺ አጥንቶቹን እንዳስቀምጥም አንቺ ነሽ ነገርሽኝ አይደል እኔ እኮ አጥንቶቹን እኮ ሰብስባ እዚህ መጣያ ቦታ ስለሌለ እንደዛ ለማለት ነው እንጂ እንደዛ አይደለም በየመሃሉ ላይ ይር ካስቀምጥ ያለ በለዛ ምንም አይነት ፍሬ ልታገኝ አትችልም አላልሽኝም እኔ እንደዚህ የሚል ነገር አልወጣኝም እንዴ ጭራሽ እንደዚህ ይላል እንዴ በእናት እንደምታረጉ አድርጋት እኔን ተወኝ ልጆቼን ላሳድግበት ስለዚህ አትናገሪም ምን ነው አትናገሪም የምትሰሪውን ስራ ይኸውልሽ የአካባቢው ማህበረሰብ ሁሉም ያውቃል ስራሽን በጠቅላላ ያውቃል የተለየ ስራ እኮ አይደለም የምሰራው አዋቂ ነኝ ይሄ ደግሞ አዲስ ነገር አይደለም ሲነር ቤት ነው የምሰራው አልሽኝ እኮ የሆነ ሸቀጣ ሱቅ ነው ምናምን በቃ አለኛ እኮ እሱም አለኝ ቋሚ ስራዬ እሱ ነው እሺ ግን አዋቂ ነኝ በቃ አዋቂ ማለት ምን ታዋቂ አልገባም ትልቅ ሰው ማለት ነው አዋቂ ወይስ አይ እንደዛ ሳይሆን ስለ ሰዎች ስራ ምን ቢሰሩ እንደሚሳካላቸው ቀጣይ የህይወት ጣፋንታቸው ምን እንደሆነ ምናምን አውቃለሁ ሞቲቬሽናል ስፒከር ነው እንደዛ አይደለም እኔ ይኸውልህ እንደዛ ከኛ ጋር አጉል ነገር ነው የጀመርሽው ምንድነው አጉል ነገር ከፈለክ ያንተንም ላውቅልህ እችላለሁ እንደዚህ መተህ አትጩ አጉል ነገር ነው የጀመርሻለሽ ከኛ አልገባኝም አጉል የማትገቢው ነገር እኔ እኮ ከእናንተ ጋር እኮ ምንም ያነካካኝ ነገር የለም አላቃችሁ አታቁኝ ዛሬ መታችሁ ተጮሁብኛላችሁ እንዲታወቅላችሁ እናንተ ፈልጋችሁ ከሆነ ቤቴ የተገኘናችሁ ችግር የለብኝም እኮ ነው እኔ ፈልጌ ነው የመጣሁት ማለት ያው ያጋጠመኝ ችግር ስላለ እንደዛ ከሆነ ግን እውነታውን ማረጋገጥ ፈልጋለሁ እውነታውን ማረጋገጥ ፈልጋለሁ ይሄ ነገር ይረስራል አይሰራም ልክ ነው አይደለም ሳይድ ኢፌክት አለው የለውም የሚለው ነገር ማጣራት ፈልጋለሁ ምንም አይነት ሳይድ ኢፌክት የለውም ዙሪያ ቀምተም አትይዱ ጨርሱና እኔ ሻኙኝ እኔ ወደ ቤቴ መሄድ ፈልጋለሁ ወደ ቤት ነገሩ እኔ ነው እስኪ ወደ ቤት ትሄዳለህ እሺ ቀጥይ እኮ እሱ ራሱ ሲስተካከልለት ይሄው ዙሮ እኔ መክሰስ ጀመረ ሲስተካከልለት ማለት ነገሮች ሲስተካከልለት እንደፈለገው ገንዘብ ማግኘት ሲጀምር ያው እኔ ነኝ መጀመሪያ የነገርኩት ምን እንደሚያልፈለ ዝም ብዬ አንቺ ነሽ እኮ እያለ ነው ለምን ዋሽኝ ልቀቀኝ ምንድነው ያዋሸው ያንን ነገር ነው ዋሽኝ እሱ ሲናገር የነበረው በጠቅላላ ለምን ዋሽኝ ምንም ያዋሸውክ ነገር የለም አንድ ሰው ዋሻሽኝ የሚባለው ስለሚያውቀው ነገር ተጠይቆ ሌላ ነገር ስመልስልህ ነው እኮ ወቀታ አልነገርኩም ስለኔ አልነገርኩም ገባሻል እሱ ነገረኝ እዚህ ጋር ነው ተናገረ ያለው
ገባሻል እንጂ ምንም የሚዋሽበት ምክንያት የለም። እውነቱን ነግሬሃለሁ የራስ ጉዳይ ከዚህ በላይ አንተን ለማሳመን ምናምን ነገር የምሞክረው ምንም አይነት ሁኔታ የለም። የራስ ጉዳይ ነው። እኔ ግን ነግሬሃለሁ በቃ አሁን ውጣልኝ። ጨረስክ መሰለኝ። ወዴትም አልወጣም። እኔ ልውጣልህ ቤት ውስጥ ነው አንቺ ማቶችም እኛም አንወጣም እንዴ? ምን ማለት ነው? ከዚህ ቤት ወጣን ደግሞ እግራችን ረገጠ ማለት አንቺን አንጠልጥዬ ወደ ህግ አካል ነው ይሽሽ። ለምንድን ነው ህግ አካል ጋር መሄድ ምን አስፈለገ? ሰሪ የነበረው በጠቅላላ ህገ ወጥ ስራ ነው። ሰዎችን ዝም በይ አላስፈላጊ አላግባብ የሆነ ገንዘብ ታዣለሽ። ማናቸውም አስገድጃቸው አይደለም። እንደዛ ቢሆን ደግሞ ባልመጡ ነበር እኔ ጋር የምሰጣቸው መድኃኒት ባይሰራላቸው እኔ ጋር ደግሞ አይመጡም ነበር። ደግሞ መምጣት አይደለም ነገር ግን ይሄ አንቺን መድኃኒት የወሰዱ ሰዎች በጠቅላላ አደጋ ደርሶባቸዋል። ምን አይነት አደጋ? የምን አደጋ? እስከ ሞትም የሚያደርስ ነገር። ቀናቸው ደርሶ ሲሞትም እስከ ሞት እንደዚህ ተሙ ጀመራችሁ፣ እንደዚህ ማለት ጀመራችሁ። አንቺ ጋር ይሄንን መድኃኒት ተጠቀማን ያሉ ሰዎች በጠቅላላ እስከ ሞት የሚያደርስ አደጋ ደርሶባቸዋል። ቀናቸው ደርሶ ከሞት እንግዲህ እኔ ላይ መጣ እንደዚህ የማለት መብት የለህም። ምንም ቀናቸው ደርሶ አይደለም። ከዛ በላይ እንዴ ቀናቸው ይድረስ። ብዙዎቹን በክለሻል። በጣም ብዙ ምን በክለሻል ምናምን። አንደኛው ይሄ ነው። ቤተሰቦቹ እስኪሞቱ ምን እንዳረኩልህ ንገረው እንዴ? በኔ እኮ ነው እንደዚህ እየተንቀሳቀስክ ያለው አልገባህም እንዴ? አሁንም ቢሆን በራሴ ፈርጄ ነው ሁሉንም ነገር እየነገርኩ ያለሁት። በራሴ ፈርጃት ማምጣት እንዳስፈለገው ሁላ ነው ነግረኛል እኮ ስለሷ ያንዳንዱ ነገር ነግረኛል አይደል? በሽተኛ ልጅ እንዳለ አትርሳ። እሺ ልጄን ታያት ይልሽ ስሚ። አረ እሱን እዚህ ሰው እዚህ ሰብስበ ከመምጣት በፊት ነበር እሱ ልታስብበት። አንቺ ለምንድን ማትረጁ? እዚህ ጋር አንድ አንቆ ይዞኛል። ምንም አንቆ ይዞኛል ምናምን እንደዛ ብለህ እኔ ልታሳምነኝ አትሞክር። ራስን የራስን ህይወት ያበላሻው አገባኛለች። ችግር ውስጥ ገባለች። ምንም ችግር ውስጥ መግባት ነው። ችግር ውስጥ መክተት አይደለም። እኔን በኋላ ምንም ኃላፊነት አይኖርም። እያንዳንዱ ያለው ነገር ነግረኛል። እዚህ ጋር መተህ ምንም እንድሸመጥጥ አልፈልግም። ገባህ? እንድትዋሽ ሸመጥጥኩ አይደለም። እቺ ሴትዮ ምንም አታመጣም። ይገባሃል አይደል? እኔ ግን ምን ድረስ እንደምከታ ታውቃለህ። መቼም ላንተ ደግሜ ማስረዳት ምን ታደርጋለህ? እኔ ነኝ የማውቀው። በቃ አንተ ምንም ስለማታውቀው ነገር ለምን ዝም ብለህ ታወራለህ? ገንዘብ ታጣለህ። የነበረን ገንዘብ በጣም ተራ ነገር ነው እና ምን ታረጋለሽ ታዲያ? ንገረኝ እስኪ። እኮ ገንዘብ ተራ ነገር ነው። ታዲያ ምን ታረጋለሽ? ንገረኝ። ልጆች አሉኝ እኮ። አንድ ሴት ልጅ አለችኝ አልከኝ። ያው ኩላሊት ህመምተኛ ነች፣ ህመም አለባት አልከኝ። እሺ በሷ ብትመጣብኝስ ምንድን ነው የምትወረው? ምን ታረግ? ፊት ለፊት እኮ ነች ያለችው እዚህ ጋር አይደል? ምንድን ነው የሚያስፈራ? ምን ማለት ነው? አንተ ስለማታውቀው ነገር ለምን ታወራለህ? ሲጀመር ሰማኛለህ። በሷ ብትመጣብኝ የሚባል ነገር የለም። ማስጨነቁ ከዚህ በላይ አያስፈልግም። እሱም የሚያውቀውን ያውቃል። ማን ስለሆንሽ ነው? ነገርኩ። ማን ስለሆንሽ ነው እንደዚህ ነገር? ሰው እንዳትነካኝ፣ በድጋሚ እንዳትነካኝ። አልደረስኩብህም፣ እንዳትነካኝ። ማን ስለሆንሽ ነው ሰው ላይ ህመም የምታረጊው? እንደዚህ አይነት ህመም ይሄ ምትማሳረፍ ይሻላል። ትሰሚኛለሽ? ምትማሳረፍ ይሄ ጸባይ ገዝቼ ነው አሁን ያወራሁሽ። እንደዚህ አይነት ነገር ከማንም ጋር እንደዚህ አይነት መልኩ አውርቼ አላውቅም። መማታ ጸባይ መግዛት ነው። ትሰሚኛለሽ አይደል? ከዚህም በላይ ላደርግ እችላለሁ። እኔ አሁን ሌላ ነገር አልፈልግም ካንቺ። እሱ የሚቆፍርበት እሱ የጽዳት ስራ የሚሰራበት ቦታ ላይ ያሉትን ሬሳዎች ማን ነው የሚወስዳቸው? ለምንድን ነው ሳይመደብሽው? በቃ ሰርቶ እንዲለወጥ ልጁን እንዲያሳክም ሰርቶ ልጁ እንዲያሳክም እዛ ቦታ ይላክሹ። ከዛ በኋላ ግን እሱ ሬሳዎቹ ይወሰዳል። በዛ ላይ ቤቱን ሳያው ጭራሽ እኔ ፈልጋለሁ እዚህ ጋር በቃ ካንተ ጋር ጨርሻለሁ ንግግር። በዛ ላይ ቤቱን ሳያው ደግሞ ጭራሽ ጥቆላ ስራ የሚሰራበት ጭራሽ ቤተክርስቲያንም ራሱ እንደዚህ አይነት ብዛት የለውም። ሲጀመር እኮ ፈጣሪ እኮ ነው የሚገልጽልኝ አይደል እንዴ? ስለሰው እኮ እንዳውቅ እኮ ፈጣሪ ነው የሚገልጽልኝ። ምንድነው ጥንቆላ ስሪ ብሎ ነው ፈጣሪ ያዘዘች? ስለሰው ነው ማስመሰያሽ ነው ወይ? ያስመሰልሽ ነው ያስመሰልሽ ነው። ምንድነው ማስመስለው? እዚህ ጋር የፈጣሪ ስዕል አድኖ ምናምን ደርደሻል። በቃ ፈጣሪ ነው የገለጸልኝ። ይሄን ነገር እኮ እንዳውቅ ያረጋኝ እኮ ፈጣሪ ነው አይደል እንዴ? ፈጣሪ ጠንቋይ ብሎ አያዝም። እንግዲህ ለእያንዳንዱ የተለያየ መክሊት ተሰጥቶታል እኮ። አንቺ መክሊትሽ የሰውን ሀብት ለመውሰድ ዝም በይ። እዚህ ጋር ተከራይተሽ ፈልገው ነው የሰጡኝ። ለተደረገላቸው ነገር ምስጋና ነው የሰጡኝ። ምንም እንደዚህ እኔ ምስጋና ይሰጡሻል። ከዛ በኋላ ደግሞ ያላቸውንም ንብረት ልጆቻቸውን፣ ቤተሰቦቻቸውን የሆነ ነገር ታደርጊያለሽ ወይ ትወስጂባቸዋለሽ ደግመሽ። ምንድነው ወስደው? እዚህ እንኳን አልኩሽ እኮ አከራዮችሽ የቤት ኪራይ ከፍለሻቸው በሶስተኛው ቀን ገንዘባቸው የለም። በሁለተኛው በሶስተኛው ቀን ኪሳቸው ሲገባ ገንዘባቸው የለም።
እንግዲህ ያላችሁ ንብረት ነው ይዞባቸው ይወጣ ያለው ከሆነ ቤት አላውቅም። እንግዲህ ጠይቃቸው። ሌባውማ ታውቋል እኮ ሌባው ሆነ እዚህ ጋር ይሄ ነው ሌባው። ጭራሽ ታስፈራራለሽ፣ ጭራሽ ታስፈራራለሽ። ምንም እንደማታመጪ ልንገርሽ። ስምኛለሽ አይደል? ምንም ማምጣት እንደማትችል ልንገርሽ። ምንም አይነት ነገር እሱ ያውቃል እኮ በቃ ምንም አረኩበትም አላረኩበትም እኮ እሱ ያውቃል። ያውቃል አይደል? ምን አይገባሽም። እኔ ፈልጌ አይደለም እንደዚህ ያደረኩት። ያ ረበናትሽ ተረጂኝ። እኔንም ምንም መረዳ ነገር የለም ለልጅ ምንም ለነገሩ ምንም ማለት አያስፈልገኝም። በቃ ጨርሻለሁ። ንግግር ምን ይሰራል ሲጀመር? አሁን ይኸውልሽ ሌላ ነገር አልፈልግም ካንቺ ምንም የምፈልገው ነገር የለም። እኔ አክስቴ ተቀብራለች። እሱ የሚሰራበት የነበረው ቦታ ላይ አክስቴ ትናንትና የተቀበረችው። ዛሬ ደግሞ የለም ሪሳው የለም። ስለዚህ አዝናለሁ ይሄ ባዳም ልኮ ስራ መስሪው ከነሱ አጥንቶቹን እየወሰደች ነው ማለት ነው። ስራ አይደለም ይሄ። እኔ እኮ ነገርኩህ እኮ ውስጤ ስለ ሰዎች ስለሚያውቅ ስለሚገለጽልኝ እሱ ነግራቸዋለሁ። ምን ቢሰሩ እንደሚያልፍላቸው ነግራቸዋለሁ። ከዛ ላይ ለምስጋና ለኔ ገንዘብ ይሰጡኛል የተወሰነ በቃ እንጂ የምን በአዳም ልኮ ምን አመጣ? የምን በአዳም ልኮ ነው የምትለው እኮ። ታዲያ አጥንቶቹን የምትወስዱ ለምንድን ነው? ምን ልትገለገበት? ኤክስፔሪመንት እየሰራሽበት ነው? እዚህ ሙዚየም ልታረጊው ነው? ቤቱን የአጥንት ሙዚየም ምን ልታረጊው ነው? ቤቴ ውስጥ ምንም አይነት አጥንት እንደሌለ አይተሃል እኮ። ቤትሽ የማይልም ቤትሽ እኮ የጥንቆላ ስራ የሚሰራበትም አይመስልም። ይኸው እዚህ ጋር እንግዲህ ያውቃል። እንደዚህ ነው ሁሌም ቤቴ ውስጥ እንደዚህ ነው ያውቃል። አውቃለሁ እያለ አይደል እኮ እንደዚህ እኮ ያውቃል። እሱማ የሚያውቀው ኑሮን አስተካክልላለሁ እንደዚህ አድርጋልሽው አለቀ። ከዛ በኋላ ለአንቺ እያመጣ ይገብራል። እኔ ምንም ማውቀው ነገር የለም። ለምንድን ነው ምንም የሚገብረው ነገር የለም እኮ ለምስጋና። እሷ ጋር ስትመጣ ነው እንደምትዋሸው። ማን ግን እንደሚወስድ ቅድም እኮ እየነገርኩህ እሷ ጋር ስትመጣ ነው የምትዋሸው። ቅድም እኮ ነግሬሃለሁ ማን እንደሚወስድ ነው ያላቅም። ያንን ሰማኛለህ። እዚህ ጋር ለሁለት ተባብራችሁ የምትሰሩት ስራ የትም አያስኬዳችሁም። እሺ ገባችኋል አይደል? ምንም የሰማችሁ ነው አይደል? አንተ የምትለው ነገርና እኛ እየሰራን ያለነው እኮ አይገናኝም። ምን እንደሆነ አላማው አላውቅም። ምንድነው የምትሰሪው? እሺ ታዲያ ነገርኩህ። አላማችን የኔ እንዳንቺ አይነት በአድ ስራዎችን መስራት አይደለም። የኔ አላማ ገባሻል አይደል? እኔም እኮ በአድ ስራዎችን እየሰራው አይደለም። ሰውዬ መስማት ከቻልክ ጆሮ የሚሰማ ከሆነ ነግሬሃለሁ። ይሄ መቀበል አለመቀበል የራስ ድርሻ ነው። ከዚህ በኋላ በአድ ስራ አይደለም እያልሽ ነው እንዴ? ህጋዊ ጥቆላ ነው የምትሰራቸው። መናገር ምን ችግር አለው? የሚያልፍላቸው ማለት በምን ቢሰሩ እንደሚያልፍላቸው መናገር። አሁን ምን ስልጣን ሰጥቶሽ ነው አንቺ እንደዚህ አይነት ነገሮች መናገር? ስልጣን እውነቱ ነው ላቸው ለነሱ ከተሳካና ከሰመረላቸው ምን ችግር አለው? ሰሚኛለሽ? ይሄ ልጅ ያለ ምክንያት አይደለም እዛ አካባቢ እንዲቀጠር እዛ አካባቢ ስራ እንዲሰራ እያደረግሻለሽ። መሬቱ ላይ በደንብ እየሰራህበት ነው አይደል? እኮ እና ታዲያ እኮ የእርሻ ቦታው ላይ እሺ፣ የእርሻ ቦታው ላይ ለምንድን ነው አጥንት የሚቀመጠው? የሚሰራበት እርሻ ቦታ ላይ አጥንቶች ተቀምጦ ያገኘናቸው ለምንድን ነው? የበሬ የፍየል የምን ቀንዱ ምኑ አጥንቱ ተቀምጦ ለምን? ታርዶ እዛ ስለሚጣል ይሆናል። ሰዎች አርዶ እዛ ስለሚጣሉ እርሻ ቦታ ነው እንግዲህ አይተኸዋል ብዬ አስባለሁ። እርሻ ቦታው ላይ አልኩሽ ስሜ ለቆሻሻ መጣያ ምቹ ቦታ አይደለም። አዎ እኮ ስለዚህ የእርሻ ቦታው ላይ ጥለው ሊሆን ይችላል። ማን ያውቃል? ያ በየቀኑ እኮ እየሄደ ያጸዳል። በየቀኑ እየሄደ ይቆፍራል፣ ያጸዳል እኮ እዛ ነው። በቃ ሌላ ለቆሻሻ ምቹ ቦታ የለም። ያ ነው የሚሻለው እኮ በየቀኑ አልኩሽ እኮ ነገርኩሽ። በየቀኑ ከጣሉ ታዲያ እኔ ምን ላድርግ? ምን አድርጊ ነው የምትለኝ? እኔ ተመሳሳይ አይነት ነገር ነው አይጠፋም አልኩሽ። ዛሬ ተጸዳዛው ጠይቃቸው። በየቀኑ ለምንድን ነው የምትጥሉት እዛ ብለው ወይ ጠይቃቸው። እኔ እሱን አጣርቼ ነው የመጣሁት። ነገር ግን ማታ የተደበቅሽ አጥንት እንደምትወስጂ ደርሰንበታል። እኔ ምንም ማታ የሚባል ነገር የለም። አጥንት መውሰድ የሚባል ነገር የለም። ትክክለኛ ስራዬን ነግሬሃለሁ። በቃ ሌላው ጊዜን የማሳልፈው እቤቴ ነው። ስራዬን የምሰራው እቤቴ ነው፣ ሱቄ ካልሄድኩ በስተቀር። ስለዚህ እንደዚህ አይነት ስራ ነው የምሰራው፣ በጥንቆላ ስራ እኖራለሁ ነው እያልሽ ያለሽ? አዎ። እሺ፣ በጣም ጥሩ መረጃ ሰጠሽን። እንግዲህ እናመሰግናለን ለሰጠሽን መረጃ። ድጋሚ ቤቴ እንዳመጡብኝ እንዲገለጽላችሁ የሆነ ነገር ፈልጋችሁ ካልሆነ በስተቀር። አይ ሰው ይዤ እመጣለሁ እኔም እንዲገለጽለት የሚፈልግ። እንደዛ ከሆነ ስራዬ ነው፣ አስተናግዳችኋለሁ። በእንደዚህ አይነት ጉዳይ ግን ድጋሚ እንዳደርሱብኝ። ድጋሚ አንመጣም። እሺ ናውጣት። እኔ ደግሞ ምን አደረኩ ደግሞ እኔ? አንተ እኔ ላይ ብቻ ነው እንደምቆለብተው እንዴ?
ውድ ተመልካቾቻችን እቺን ግለሰብ እየተከታተልናት ነበርና ምን እያረገች እንደሆነ በጣም ግራ የሚያጋቡ ነገሮች እያረገች ነው። እዛው መቃብር ቦታ ነው ያለችው ድጋሚ መታና በቃ በጣም ቦታው ይሸታልና የምታረገው ነገር በቃ ግርም ነገር ነውና ያስፈራል እያረገች ያለችው ነገር። ያ አጥንቶች እያነሳች ነው። ወዴት ነው አጥንቶቹን ይዛ ወዴት ነው እየሄደች ያለችው? ወዴት ነው? ምን ልታረጋቸው አጥንቶቹን? በማይሆን ሰዓት ነው የመጣው ማለት ነገር ያለው ከዚህ ብትሄድ ይሻላል። ቶሎ ብለህ ሂድ። ነገር ያለው ምንድነው? እዛ ጋር ታረጊ ነበር አጥንቶቹ ምንድነው ነገር? ዞር በል በራስህ ላይ እያደረግህ ነው። አጥንቱን አትጣለው። ነገር ያለው ምንድነው? ነገር ያለው ዞር በል ከዚህ ጋር ዞር በል ከዚህ ጋር በማይሆን ሰዓት ነው የደረስከው እያልክ ምንድነው? አጥንት ምንድነው እያደረግሽ? ምንድነው? አጥንቱ ልቀቀኝ። ያንቺ ጥንቆላኔ ነው ያስጠላኝ እንደሆነ ልቀቀኝ። ምንድነው እያደረግሽ? በማይሆን ሰዓት ነው የደረስከው። ከዚህ ቤት ቶሎ ብትሄድ ይሻላል ማለት ከዚህ ቶሎ ብትሄድ ይሻላል። ከዚህ ቤት ታመልጥ ይሻላል። ልቀቀኝ። ከጌታዬ ጋር ነው ጸባውን ከኔ ጋር አይደለም። ከጌታሽ ማን ነው ጌታሽ? እባክሽ ልቀቀኝ። ሰላም ሌባ ሌቦች አይደለም። ነይ ግቢ። የሆነ ነገሮች ይቆፍራል በየቀኑ እየመጣ ምንድነው እያደረክ ያለው? ምንድነው የምቆፍረው? የሆነ አሮጊት ነች። ትመጫለሽ፣ አከማችኋለሁ፣ ትሄዳላችኋል። የት ነች ያለችው እሷ አሮጊት? ሁሉንም ነገር መስዋዕትም አደረኩኝ። በቃ እርሻ መሬት ነበረኝ፣ እርሻዬን ሸጥኩኝ፣ ቤቴን ሸጥኩኝ። እያየሁት ሁሉም ነገር አለቀብኝ። ልጅን ለማሳከም ብቻ ግድ ስለሆነብኝ ልጅን ማሳከም ያንዳንዷን ነገር እንደዚህ ያደረኩ ለረጅም ጊዜ ልጄን በህይወት አቆየኋት፣ ተንከባከብኳት ምናምን ነገር። በቃ ግን እንደዛም ሆኖ ልጄ ሊሻላት አልቻለም ነበር። ከዛ በኋላ ወንድ ልጅም አለኝ። እኔና ልጄ የሰው መሬት ተከራይተን መስራት ጀምረን ነበር ተቀጥረን። እሺ እየሰራን በነበረበት ሰዓት ልጄን ደግሞ በሬክቱ ገደለብኝ። እሺ በቃ እሱ ከሞተ በኋላ በብዙ ነገሮች ነው ተስፋ ቆርጬ ነበር። ምክንያቱም እሱ እህቱን ለማሳከም እህቱን ለማኖር ሲል ነበር እየለፋ የነበረው ከኔ በላይ። ግን እሱ ሞተ። እንደዛ ሲሆን እኔ ምንም አልቻልኩኝም ነበር። ብቻዬን ምንም ነገር መስራት አልቻልኩኝም። የልጅ ሀዘን አለ፣ እዛ ጋር ደግሞ ሴት ልጅ ልትሞትብኝ እያጣጣረች ነው ምናምን ነገር። እንዴት ብዬ ነገሮችን መቋቋም ልቻል? መቋቋም አቃተኝ ሁሉንም ነገር። ከዛ በኋላ በቃ ጥንቆይ ቤት ሄድኩኝ። ምን ልታረግ ማለት ነው? ምን ልታረግ ነው?